በአንድ ወቅት ከገጠር ወደ ገጠር ከከተማ ከተማ እየዞረ የሚሰብክ ሰባኪ ነበር። ላገኘው ሰው ሁሉ ክርስቶስን እየሰበከና ወንጌልን እያስፋፋ ይኖር ነበር። ይህ ሰው ቋሚ ቤትና ኑሮ የለውም። ራሱን የሚያሳርፍበት ጎጆ እንኳን አልነበረውም። ለረጅም ጊዜ በደስታ ሲያገለግል ከቆየ በኋላ ከዚህ በኋላ የተወሰነ ቋሚ ቦታ ሊኖረኝና በዚህ አካባቢ ብቻ ማስተማሪያን ብቀጥል ጥሩ ነው ብሎ አሰበ። አንድ ቀን አንድ ሰው መጣና ስለ ሀገሪቱ ንጉስ ነገረው። በጣም ለጋስና ለሰዎች ሐሳቢ ስለሆነ ሰዎች ምንም ነገር ቢጠይቁት አይከለክልም አለው። ይህን ሲሰማ ሰባኪው ልቡ በተስፋ ተሞልቶ ንጉሱን ለመጎብኘት ወሰነ። ትንሽ ቤት ሰርቼ የምኖርበት ቦታ ሊሰጠኝ ይችላል አለ። ከዚያም ወደ ቤተ መንግስት ተጉዞ በቦታው ሲደርስ ብዙ ሰዎች ረጅም ሰልፍ ተሰልፈው ንጉሱን ሲጠብቁ አየ። ንጉሱም ትንሽም ትልቅም የሆነውን የሰዎችን ጥያቄ ሲፈታ ተመለከተ። ከብዙ ጥበቃ በኋላ አገልጋዩ ሰው ተራው ደርሶ ንጉሱ ፊት ቀረበ። ንጉሱም ሞቅ ያለ ሰላምታን ሰጥቶት ምን እንዳደርግልህ ትወዳለህ አለው። ክቡርነቶ አነስ ያለች ቁራጭ መሬት ቤት ሰርቼ የምኖርበትና በዚያም ማስተማሪያን የምቀጥልበት አለ። ንጉሱም ፈገግ ብሎ ቀለል ያለ ነገሮችን የሚቀይርለት ጥያቄ ጠየቀው። ከዚያም ሰባኪው በጭንቅላት ውስጥ ማውጠንጠኑን ቀጠለ። 1 ሄክታር ልበለው ወይስ 2 ሄክታር? አይ ይሄ ንጉስ ለጋስ ነው፣ 3 ወይም 4 ብጠይቀው 5 ይሻላል። አይ የማገለግልበትም ጭምር ስለሆነ 10 ሄክታር ልበለው። እንዲህ እያለ ሲደምርና ሲቀንስ በሐሳቡ ጭልጥ ብሎ ቶሎ መልስ ስላልሰጠ ንጉሱ የሰባኪውን ግራ መጋባት አይቶ እንዲህ አለው። ቆይ ቀላል አድርግልህ፣ ወደ ፈለክበት አቅጣጫ መራመድ ጀምር። ፀሐይ ከመጥለቋ በፊት እስከ ደረስክበት ቦታ ድረስ ያለውን መሬት እሰጥሃለሁ። ነገር ግን አንድ ነገር ማድረግ ይጠበቅብሃል። እሱም ፀሐይ ከመጥለቋ በፊት ተመልሰህ እኔ ጋር መምጣት አለብህ። ካልመጣህ ሁሉንም ታጣለህ። አገልጋዩ በደስታ ፈነጠዘ። እንዴት ያለ ለጋስ ንጉስ ነው እያለ አሰበ። ከዚያም ምንም ጊዜ ሳያጠፋ ምቹ በሆነው መሬት በኩል መርጦ መራመድ ቀጠለ። ገብጋባነት ውስጡን ሞላው። ብሮጥ ብዙ መሬት አገኛለሁ ብሎ አሰበ። መሮጥ ጀመረ። ንጉሱ ውሃ የሚሰጠውና የደረሰበትን የሚያረጋግጥለት 2 ባለፈረስ ባለሟሎች እንዲከተሉት አድርጎ ነበር። ላቡ እየፈሰሰ ሲሮጥ ሲያዩት እባክህ ረፍት አድርግ፣ ደግሞም ይበቃል፣ ውሃም ጠጣ እያሉ መጮህ ጀመሩ። ነገር ግን ሰባኪው ቆሜ ማባክነው ጊዜ የለም፣ ብዙ መሬት መሸፈን አለብኝ አላቸው። ፀሐዩ በጣም ያቃጥል ነበር። መሬቱም ለመሮጥ አይመችም ነበር። ነገር ግን ሰባኪው መሮጡን አላቆመም። ከዚያም በጣም በሚያምር ሐይቅና አበቦች የተከበበ መሬት ጋር ደረሰ። ሐይቁ ለሱ ከሚሰጠው መሬት ጋር እንዲጠቃለል ስለፈለገ ሐይቁን ዙሪያውን ሮጦ ከረገጠ በኋላ ጊዜው እየመሸ ስለመጣ ፀሐይ ከመጥለቋ በፊት ንጉሱ ጋር መመለስ እንዳለበት ስለተገነዘበ ቢደክመውም ባለው አቅም ሁሉ ሮጦ መመለስ ጀመረ። ልክ ፀሐይዋ ልትጠልቅ ስትል ሰባኪው ቤተ መንግስት ደርሶ ንጉሱ እግር ስር ወደቀ። ነገር ግን መነሳት አልቻለም። ሰውነቱ ተሽመደመደ። ወስደው ረፍት እንዲያደርግ ቢያስተኙትም ግን እስከ ወዲያኛው አሸለበ። ንጉሱም ቁልቁል እያየ ይህ ሁሉ መሬት የህይወትን ዋጋ ያክልም አለ።